ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። እስክንድር ነጋ ይቅርታ ጠየቀ። የአማራ ፋኖ ብሔራዊ ንቅናቄም በእስክንድር ቦታ ሌላ ሰው ሊተካ መሆኑ ታወቀ። የጋምቤላ ታጣቂ ኃይል ከፋኖ ጋር እሰራለሁ አለ። የንጉሥ ኃይለ ሥላሴ ሆቴልም ተሸጠ። ፍርድ ቤቱ የባለስልጣናቶቹን ሹመት ሻረ። የመንግስት አስቂኝ የሰላም ስምምነትም አነጋጋሪ ተባለ። ኤሚሬት ጦር መሳሪያዋን ወደ ኢትዮጵያ አስገባች፣ ከሶማሌ አስወጥታ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። ደጀን ክፍለ ጦር ስታይሽ ከተማ ዙሪያ ጠላት ላይ ሰብአዊ ጉዳት በማድረስ ድል አስመዘገበ። አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር በደጀን ክፍለ ጦር ስታይ ከተማ ዙሪያ በርካታ የጠላት ሰራዊት ላይ ነው እርምጃ መውሰዱ የተገለጸው። ከጥር 13 2018 ዓ.ም መነሻውን ከጋሸና አድርጎ ሲተለተል በነበረው በጠላት ሰራዊት ላይ በተደረገ ታላቅ ተጋድሎ ደማቅ ታሪክ መስራቱንም ገልጧል። ደጀን ክፍለ ጦር ጽናት ሻለቃ አድስጌ በተባለች ቦታ ላይ ነው የብርሃኑ ጁላን ሰራዊት ዙር ጥምጥም ቅጥቅጥ ውስጥ በማስገባት የአማራን ሕዝብ ሊጨፈጭፍ የመጣውን ሰራዊት እርምጃ ይወሰንባቸው ብለዋል። ምንም እንኳን ጠላት እንቅስቃሴው ብዙ 23 ታጅቦ ቢሆንም ቅሉ ከፋኖ ባሩድ ፈጽሞ ራሱን ሊታደግ አለመቻሉን ነው ያሳወቁት። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ንቅናቄ የደጋው መብረቅ ኮር ህዝብ ግንኙነት መረጃውን ልኮልናል። የአማራ ፋኖ አንድ መሆኑን ያስደሰታቸው የተለያዩ ሀገር ማህበራቶች መግለጫ ማውጣታቸውን እንደቀጠሉ ነው። ከአማራ ማህበረሰብ በኦስትሪያ ቬናም የአማራ ፋኖ ብሔራዊ ንቅናቄ መመስረትን በተመለከተ ድጋፋቸውን በመግለጫ ሰጥተዋል። በመግለጫቸውም የአማራ ብሔራዊ ንቅናቄ መመስረቱን በተመለከተ የተሰጠው የድጋፍ መግለጫ እንደሚያመለክተው ከሆነ የአማራ ህዝብ ከታወጀበት የእልቀት ዘመቻ ለመላቀቅ መብቱን ለማስከበር በሚደረገው የህልውና ተጋድሎ የፋኖ ኃይሎች አንድነት ወሳኝ መሆኑን በመረዳት ከጥር 9 2018 ዓ.ም ጀምሮ ወይም ጃንዋሪ 17 2016 የአማራ ፋኖ ንቅናቄ መመስረቱን አስመልክቶ ማህበራችን በከፍተኛ እፎይታና ደስታ ተቀብሎታል ብለዋል። ይኸው የተቀናጀ መዋቅር በሂደት ይበልጥ እየጸና እና እየሰፋ ለህዝባችን አስተማማኝ ዋስትና መሆኑን በማመን ማህበራችን የአማራ ህዝብ ህልውና ትግል እውን እስኪሆን ድረስ ያላሰለሰ ጥረት ያደርጋልም ብለዋል። በሌላም በኩል የአማራ ፋኖ ብሔራዊ ንቅናቄ አፋን ምስረታን አስመልክቶ ነው ከአማራ ማህበር የጋራ ትብብር ተቋም እንዲሁም የደስታ መግለጫ ተልከዋል። እኛ ላለፉት ብዙ ወራት በዓለም አቀፍ ደረጃ በአማራ ማህበራት የጋራ ትብብር ሲኤኤስ ተቋም ጥላ ስር የተሰበሰብን የአማራ ማህበራት ለወራት በጉጉት ስንጠብቀው የነበረውን የአማራ ፋኖ አንድነት ተቋም ምስረታ እውን ስላደረጋችሁ ወደር የሌለው ደስታችንን መግለጽ እንወዳለን ብሏል። በመግለጫው ለአማራ ዲያስፖራ ያስተላለፋችሁትን መልእክት በጥሞና አንብበን ተረድተናል። በሁሉም የፋኖ አመራር ሙሉ ስምምነት ይሁንታ የተመሰረተው የአንድነት ድርጅት አፋባሃን የአማራ ፋኖ ብሔራዊ ንቅናቄ አማራን ከመጥፋት አድኖ የነበረውን ክብር ሞገስ ለመመለስ በሚደረገው ተጋድሎ ማንኛውም ረገድ ድጋፍ እንደምናደርግና ከጎናችሁ እንደሆን መግለጽ እንወዳለን። በተጨማሪም ማንኛውም ትብብር በሚመለከት በአደረጃጀታችሁ መሰረት ከሚመለከታቸው አካላት ጋር ለመወያየት በማንኛውም ሰዓት ዝግጁ መሆናችንንም ማሳወቅ እንወዳለን። እንዲሁም በዓለም ዙሪያ ከሚገኙ ሌሎች የአማራ አደረጃጀቶች ጋር በህብረት ይሁን በትብብር በማንኛውም ረገድ አብሮ ለመስራት ዝግጁ መሆናችንን በዚህ አጋጣሚ መግለጽ እንፈልጋለን። በመጨረሻም በሁሉም ሀገራችን ክፍሎች ህዝባችን ከሞት ለማዳን ስትሉ የራሳችሁን ሞት በማስቀደም ለምትዋደቁ እንቁ የአማራ ልጆች እንዲሁም የአማራ ወዳጆች ሁሉ ክብር ለእናንተ ይሁን እያል ለማይቀረው ድልም እግዚአብሔር በአጭር ጊዜ እንዳጎናጽፋችሁ ፈቃዳችን ይሁንልን እንላለን። ክብር ለሰማዕታት፣ ድል ለፋኖ፣ ድል ለአማራ ህዝብ። የአማራ ማህበራት የጋራ ትብብር። እስክንድር ነጋ ይቅርታ ጠየቀ። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልም ውሳኔ
ሰጠ። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይም ውይይት አድርጎ ውሳኔዎችን አሳልፏል። በዚሁም መሰረት አንደኛ፣ የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮ አርበኛ እስክንድር ነጋ ያቀረበውን ማመልከቻም መርምሯል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑን እና የሚጠበቅበትን ኃላፊነትና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነፃ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰው ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮው ገምግሟል። ግለሰቡ ማመልከቻውን ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አስታውቋል። እንዲሁም የድርጅቱን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን እየጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ ህልውና አጀንዳዎች በላይ ይህንን ጉዳይ የድርጅቱን የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበው ማመልከቻ ፖሊት ቢሮው ተቀብሎታል። ፖሊት ቢሮ ለአርበኛ እስክንድር ተሰጥቶ በነበረው የኃላፊነት ቦታ ላይ ሌላ ሰው የሚተካ ይሆናልም ብሏል። ሁለተኛ፣ የወለጋ ክፍለ ሀገር ፋኖ እዝ ቢዛሙን የድርጅቱን መዋቅር አካል የሚሆንበትን ሁኔታ ላይ ውሳኔ ተላልፏል። እዙ በድርጅት ውስጥ የጠቅላላ ጉባኤው ማዕከላዊ ኮሚቴና የስራ አስፈጻሚውን እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረውም ወስኗል። ሶስተኛ፣ በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋምም ውሳኔ ተላልፏል። ዝርዝር ጉዳዩን በቀጣይ የምናሳውቅ ይሆናል ሲል የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ገልጧል። መከላከያ ህፃናቶችን ወደ ውትድርና በማስገባት እያስገደለ ነው ሲል ተወቀሰ። ለአንድ ግለሰብ ስልጣን ሲባል ታዳጊዎች ህይወታቸው እየረገፈ መሆኑን ነው የተገለጸው። ከተለያዩ የኢትዮጵያ ግዛቶች ህፃናቶችን በመሰብሰብ እየገደለና እያስገደለ የሚገኘው የአብይ አህመድ ስልጣኑን ለማስጠበቅ የሚያደርገው እንቅስቃሴ እስካልቆመ ድረስ ችግሮቹ እየበዙ እንደሚሄዱ ነው የተገለጸው። ይህ በምስሉ ላይ የሚታየው ህፃን ልጅ ትምህርት መማር ሲገባው ይሁን እንጂ አላግባብ ወደ ጦርነት እንዲገባ በመደረጉ ህይወቱን ማጣቱ እጅግ ያሳዝናል። በተደጋጋሚ ጊዜያቶች የሚወሰዱት እርምጃዎች በህፃናት ላይ የከፋ መሆኑን፣ ይህ ከወደ ደቡብ የመጣ ህፃን ነው ይህ ግፍና በደል የተፈጸመበት በገዛ ሀገሩና መንግስት በወሰደው እርምጃ ሲሉ የሚፈጸመውን ግድያና አፈና እንዲቆም ጥሪያቸውን አቅርበዋል። የጋምቤላ ታጣቂ ኃይል ከአማራ ፋኖ ብሔራዊ ንቅናቄ ጋር አብሮ ለመስራት መስማማቱን ገለጠ። የአማራ ፋኖ ብሔራዊ ንቅናቄ አፋባን ለሀገራዊ ጸረ ብልጽግና ኃይሎች ላቀረበው ጥያቄ ነው የጋምቤላ ታጣቂ ኃይሎች ጥምረት ጥያቄውን ተቀብሎ አብሮ እንደሚሰራ ያሳወቀው። ይህ ታጣቂ ኃይል ጋምቤላ ክልል ከማጂንግ እስከ ጋምቤላ ከተማ ውጭ ያሉ ከማጂና ጋምቤላ ከተማ ውጭ ያሉ 3 ዞኖችን ተቆጣጥሮ የሚገኝ ኃይል እንደሆነም ተገልጧል። በመላው ሀገሪቱ የሚገኙ አካባቢዎችና ህዝቦችን ጸረ ብልጽግና ትግል ለማድረግ ለጀግናው የአማራ ፋኖ ጥያቄ እያቀረቡ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ጥያቄያቸውንም ተቀብሎ አብሮ ለመስራት ተዘጋጅተዋል። አዲሱ ትውልድ በኢትዮጵያ ሰማይ ስር ጸረ አማራ የሆኑ የትርክት ኃይልን ፖለቲካ አቋማቸውን በመቀየር ሁሉም ኃይሎች፣ ሁሉም ፖለቲካ ትግሎች፣ ሁሉም ትርክቶች ጸረ ብልጽግና እንዲሆኑም አድርገዋል። ስለሆነም የጋምቤላ ታጣቂዎች ብቻ ሳይሆኑ ሌላም ይህን ስርዓተ መንግስት እንዲወገድ ከሚሰሩ አካላቶች ጋር በጋራ ለመስራት ዝግጁ ነን ሲሉም የጋምቤላ ህዝቦችን ያቀረበው ጥያቄ የፋኖ አካላቶች በደስታ ተቀብለውታል። አብይ አህመድ ሊሰራ ያሰባቸውን ምስጢራዊ መረጃዎች ደርሰውናል። በፋኖ አንድነት ምስረታ ጥንካሬ ተደናግጦ ያስተላለፋቸው ቀጥተኛ አስቸኳይ ትዕዛዞች በአብይ አህመድ በኩል እነዚህ የሚከተሉት ናቸው። አንደኛ፣ በአስቸኳይ ራያና ወልቃይት ሙሉ ለሙሉ ለህወሓት ይሰጡ። ሁለተኛ፣ የህወሓት ህጋዊ ሰውነት ተመልሶ በትግራይ ምርጫ እንዲካሄድ ይመቻች። ሶስተኛ፣ አስፈላጊው በጀት ተመድቦ በፋኖች አንድነት ምስረታ ላይ የውሸት ምስረታ መሆኑን ለማሳመን ዘመቻ ይጀመር። አራተኛ፣ ትግራይ በተቻለ መጠን
እርስ በርስ እንዲዋጉና የውስጥ ውጥረት እንዲፈጠር ከፍተኛ ስራ እንዲሰራ እንዲሁም በአማራ ታጣቂዎች ላይም ይኸው እንዲቀጥል። አምስተኛ በህወሓትና በፋኖ ጥምረት እንዳይፈጠር ስራዎች ይሰሩ። በተለይም በወልቃይትና ራያ አካባቢ ፋኖች በተጋሩ ላይ ሾልከው በመግባት ጥቃት ፈጸሙ እየተባለ ስራዎች በመስራት የሚዲያ ሽፋን እንዲያገኙ ይደረግ። ስድስተኛ ፋኖ ህወሓትና የሻዕቢያ ጉዳይ አስፈጻሚ ነው በማለት ስሙን በማጥፋት ከአማራ ህዝብ ለመነጠል ይሰራ። ሰባተኛ የባህር በር በኤርትራ ለማግኘት እየሰራን እንደሆነና ፋኖና ህወሓት እንቅፋት በመሆን የሀገር ጠላት መሆናቸውን በተደጋጋሚ በሚዲያ ይሰራ የሚሉና የመሳሰሉት አጀንዳዎች በስፋት በተለያዩ የብልጽግና የሚዲያ ሰራዊት ይሰራ ዘንድ ተጨማሪ የሚዲያ ሰራዊትም ይቀጠር የሚል ትዕዛዝ ለኮሚኒኬሽን ቢሮ ትዕዛዝ መተላለፉን የወጡት ሚስጥራዊ መረጃዎች ይጠቁማሉ። በተጨማሪም የመከላከያ ክብር አባላት ተብለው የሸለምናቸው ስራ እንዲጀምሩና የመከላከያ ገጽ ግንባታ እንዲሰሩ ይደረግ ተብሎም ለመከላከያ ኃላፊዎችም ትዕዛዝ ተላልፎላቸዋል። የፋኖ አንድነት ያስጨነቀው የመንግስት አካል ዛሬም በሰላም ፋኖች እጅ እየሰጡ ነው የሚል የሐሰት ዘገባ ማቅረቡ እጅግ አነጋጋሪ ሆነዋል። በህዝብ ገንዘብ ታክስ እየተሰበሰበ ደሞዝ እየተከፈላቸውና ድርጅቱም እየተንቀሳቀሰ የሚገኘው የኢትዮጵያ ብሮድካስት ኮርፖሬሽን በሚያሳዝን ሁኔታ የተዛቡ መረጃዎችን ማቅረቡ ነው አስተዛዛቢ ያደረገው። ይህ የመገናኛ አውታር በደቡብ ጎንደር ዞን ሲንቀሳቀሱ የነበሩ ታጣቂ የሰላም ጥሪውን ተቀብለው ገቡ በሚል ነው ዜናውን የዘገበው። መንግስት የዘረጋውን የሰላም ጥሪ ተከትሎ ደቡብ ጎንደር ዞን ባለው ወረዳዎች በጫካ ሲንቀሳቀሱ የነበሩ ከፍተኛ ቁጥር ያላቸው የታጠቁ ቡድኖች የሰላም አማራጭ ተቀብለው ገብተዋል ነው የሚለው። ይሁን እንጂ ይህን መረጃ የተመለከቱ ለመሆኑ ከመሳሪያው ውጭ ሰዎቹ የገቡት የታለ የሚል ጥያቄ አንሳታቸውም ታውቋል። በአሁኑ ሰዓት ፋኖ አንድ ሆኖ ተደራጅቶ እርምጃ እየወሰደ ባለበት በዚህ ሰዓት መሳሪያዎችን ብቻ በማሳየት የሌሉ ሰዎችን እጃቸውን ሰጡ ማለት ማፌዝና መቀለር ነው። መንግስት አሁንስ ሲጨንቀው ምን እየሰራ ነው ሲሉ ብዙዎቹ በአማራ ክልልም ሆነ በፌዴራል መንግስት እየወጡ ያሉ መረጃዎችን አስተዛዛቢና አሳፋሪም ብለዋቸዋል። ይህ በእንዲህ እንዳለም ኮሎኔል ፋንታሁን ማባ አዲስ አበባ ከገቡ ሳምንት በኋላ ዛሬ በሚዲያ መታየታቸው ታውቋል። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን ዘላቂ ሰላም ስምምነት ውጤታማ ለማድረግ የሚያስችል ስምምነት ዛሬ ተፈርሟል ሲል ነው ይህ የብልጽግናው መንግስት ዛሬም አስቂኝ ድራማውን የገለጠው። አንዳንዶች ይህንን ዜና ዛሬ እንደሰሙ ለመሆኑ አፋድ የሚባል ተቋም አለን? ሊቀመንበራቸውስ የት ነው ያለው? የሚል ጥያቄም አንስተዋል። ታዲያ መንግስት በዚህ ስምምነት ላይ የጠቀሳቸው ጉዳዮች ስምምነቱን አስመልክቶ በተካሄደው መድረክ ላይ የአማራ ብሔራዊ ክልላዊ መንግስት አመራሮች፣ የሰላም ሚኒስትርና የሀገር መከላከያ ሰራዊት አመራሮች እንዲሁም በመንግስት የቀረበውን የሰላም ጥሪ የተቀበሉ የአፋድ ከፍተኛ አመራሮች ተገኝተዋል ሲል ገልጧል። የአፋድ ከፍተኛ አመራር ኮሎኔል ፋንታሁን ሞአባ ስምምነቱ ባለፉት ጊዜያት በአፍሪካ ህብረት በኢጋድ አማካኝነት በህጋዊ መንገድ ስንወያይ ቆይተናል ሲል ነው የገለጸው። አስገራሚው መግለጫ ስምምነቱ ያለፈውን የሚያጠናክር ህጋዊ በሆነ መልኩ የተፈጸመ መሆኑንም ገልጿል። ባለፈው ዳር 2018 ዓ.ም የአፋር ከፍተኛ አመራር ካፒቴን ማስረሻ ሰጤ ከአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ጋር በአፍሪካ ህብረትና በኢጋድ አደራዳሪነት የዘላቂ ሰላም ማጥኛ ስምምነት መፈረማቸው ይታወሳል ሲል ነው በመግለጫው ያሳወቀው። ይሁን እንጂ ለመሆኑ አፋድ የሚባል ድርጅት አለ ወይ? ደግሞም በዛሬው ዕለት የአማራ ፋኖ አንድነት በታወጀበትና ይፋ በሆነበት ሊቀመንበሩም እስክንድር ነጋ ራሱ ጭምር ሳይቀር በጻፈው ደብዳቤ ይቅርታ በጠየቀበት በዚህ ሰዓት እንዴት ተደርጎ ነው ስምምነት ተፈራረምን የሚል መግለጫ የሰጡት? አስገራሚ የብልጽግና የጭንቀት ወለድ ዘገባ ተብለዋል። የግርማዊ ቀዳማዊ ኃይለ ሥላሴ ሆቴል እየነበረው ዋቤ ሸበሌ ለሚድሮክ ተሸጠ። ከአዲስ አበባ ቀደም ዘመናዊ ሆቴሎች መካከል አንዱ የሆነው ዋቤ ሸበሌ ለሚድሮክ ኢንቨስትመንት ግሩፕ ተሸጧል። ስምምነቱ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቤ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በእደ ማርያም መኮንን ተፈራርመዋል። አቶ ጀማል አህመድ የሆቴሉን አገልግሎት በዘርፉ ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ የማረፊያ ቦታ ለማድረግ እንደሚሰራም ነው የተናገሩት። የዋቤ ሸበሌ ሆቴል የቦርድ ጸሐፊ ልዑል በእደ ማርያም መኮንን የሆቴሉ ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። ኢትዮጵያ ለ32ኛው የዓለም የአየር ንብረት ለውጥ ጉባኤ ለማዘጋጀት መመረጧን ተከትሎ ነው ሚድሮክ ለተሳታፊዎቹ ከሚሰራቸው ሆቴሎች አንዱ ሲሆን ዘመናዊ ቅንጡ በሆነ መልኩ የማሪዮት ደረጃ ጠብቆ የሚታደ
የሚታደስ መሆኑን ሚድሮክ ኢትዮጵያ አስታውቋል። ዋቤ ሸበሌ ሆቴል በ1960 ዓ.ም ስራ መጀመሩ ይታወሳል። ሆቴሉ በድንገተኛ መኪና አደጋ ህይወታቸውን ላለፈው የልዑል መኮንን ልጆች የገቢ ምንጭ እንዲሆን ንጉሥ ኃይለሥላሴ ማስገንባታቸው ይታወቃል። ሆቴሉን ደርግ ከወረሰ በኋላ ነው በዘመነ ኢህአዴግ ለነ ልዑል በእደ ማርያም መኮንን መመለሱ ይታወሳል። አሁን ወደ ውጭ ዜናዎች እናመራለን። የአሜሪካ ዜጋ ልጆች የትዳር አጋሮቻቸውንና ወላጆቻቸውን ጭምር ወደ አሜሪካ ለማምጣት ቪዛ አይሰጣቸውም ሲል የህግ ባለሙያው ሙሉ ዓለም ጌታቸው ገለጠ። ሁሉም የአሜሪካ የኢሚግራንት ቪዛዎች መስጠትም ተቋርጧል ብለዋል። በዚህም የአሜሪካ ዜጋ ልጆች የትዳር አጋሮቻቸውንና ወላጆቻቸውን ጭምር ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖረው የህግ ባለሙያ አቶ ሙሉ ዓለም ጌታቸው ገልጠዋል። ይህ ተግባራዊ የተደረገው የኢትዮጵያን ጨምሮ በ75 ሀገራት ላይ የተጀመረውን የጉዞ እገዳ ተከትሎ እንደሆነም ነው የተገለጸው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎች ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው ሲሉ የህግ ባለሙያው ገልጸዋል። የአሜሪካ ስቴትስ ዲፓርትመንት የውጭ ሀገር ዜጎችን ዳይቨርሲቲ ቪዛ ወይም ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ወይም ኢሚግራንት ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ እንደነበረም አይዘነጋም። አረብ ኤሚሬት የጦር መሳሪያዎቿን ማውጣት ጀመረች። ሶማሊያ ከተባበሩት አረብ ኤሚሬት ጋር የነበራትን ስምምነት ከሰረዘች በኋላ ነው የተባበሩት አረብ ኤሚሬትስ ወታደራዊ ቁሳቁሶችን ከሶማሌ ወደ ኢትዮጵያ እንዲሁም ወደ ሀገሯ እየወሰደች መሆኑ የተገለጸው። እንደ ሱዳን የስለላ ምንጮች ገለጻ ከሆነ የሱዳን ፈጥኖ ደራሽ ጦር ከሰርቢያ 6 ተዋጊ አውሮፕላኖችን ሱ-24 እና ሚግ-25 መግዛቱም ታውቋል። ጅቡቲን ጨምሮ ከሰሞኑ በምስራቅ አፍሪካ ቀጠና በርካታ የጦር መሳሪያ ዝውውር መካሄዱም አይዘነጋም። የአረብ ኤሚሬት ከተለያዩ አካባቢዎች ስትባረር በተለይም ከሶማሌ ያላትን መሳሪያና ንብረት ወደ ኢትዮጵያ እያሸሸች መሆኑ ነው የተገለጸው። ኢትዮጵያ እንደነዚህ አይነት ወንጀል የሚፈጽሙ ከጎረቤት አገራት ጋር የሚያጋጭ ድርጊቶች ላይ መሳተፏ አሁንም በቀጠናው ያለውን ከኢትዮጵያ ጋር ያለውን የቀጠናውን ችግር ፈጣሪ መሆኗ ነው የተገለጠው። ይህ እርምጃ በአስቸኳይ ልባት ካልሰጠው በኢትዮጵያ ላይም ሌሎች አደጋዎች ሊከሰቱ እንደሚችሉም ተጠቁመዋል። የኬንያ ከፍተኛ ፍርድ ቤት የፕሬዝዳንቱን አንድ አማካሪዎች ሽሞት የሚሽር ውሳኔ አሳለፈ። የኬንያ ከፍተኛ ፍርድ ቤት ነው ፕሬዝዳንት ዊልያም ሩቶ ያቋቋሙትን የአማካሪ ቢሮዎችና በእነዚህ ቢሮዎችም ላይ የተሾሙ አንድ ግለሰቦች ሽሞትን ህገ መንግስታዊ መሰረት የሌለው ሲል ውድቅ አድርጎታል። ፍርድ ቤቱ በሰጠው ብይን እነዚህ የስራ መደቦች ሙሉ በሙሉ እንዲሰረዙም ነው ትዕዛዝ ያስተላለፈው። ፍርድ ቤቱ ይህንን ውሳኔ ያስተላለፈው መንግስት የህዝቡን ሀብት በአግባቡ እየተጠቀመ አይደለም በሚል በቀረበበት አቤቱታ ላይ ተመስርቶ ነው። ውሳኔውን ያስተላለፉት ዳኛው በሰጡትም ብይን እነዚህ ቢሮዎች አወቃቀርና የምልመላ ሂደት ግልጽነት የጎደለው ከመሆኑም በላይ በህዝብ አገልግሎት ኮሚሽን ፐብሊክ ሰርቪስ ኮሚሽን በኩል መከናወን ሲገባው ያለ አግባብ መቋቋማቸውንም ገልጠዋል። አማካሪዎቹ ለሚያገኙት ከፍተኛ ደሞዝና ጥቅማ ጥቅም የሚወጣው የህዝብ ግብር ህጋዊ መሰረት የሌለውም ነው ተብለዋል። ከፕሬዝዳንቱ ጽሕፈት ቤት እስካሁን የተሰጠ ይፋዊ ምላሽ ባይኖርም መንግስት በውሳኔው ላይ ይግባኝ ሊጠይቅ እንደሚችል ዘስታር ኬንያ እና ዘኬንያ ታይምስ ዘግበዋል። ከጎረቤታችን ኬንያ ያልተማረው አብይ አህመድ ዛሬም በአገሪቱ እንደፈለገ ብቻውን ውሳኔ ሲሰጥና ሲያስተላልፍ ፓርላማውም እያጨበጨበ ከማጽደቅ ውጭ ዝምታን መምረጡ ፍርድ ቤቶች ምንም አይነት ነገር መወሰን አለመቻላቸው እጅግ አስተዛዛቢ ነው ሲሉ ብዙዎቹ የኬንያ ፍርድ ቤት ውሳኔ በማጽደቅ ኢትዮጵያን ተችተዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።